بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين ودون دموجنا هتوج السلام عليكم ورحمة الله وبركاته مزاريو إلات يجلات جهمة تاهوت تهجدنا يلليت صلاة بتملكتنا تهجد مالت بقوانقواو يترقمو انكل فماتات مالتنا ترك الهجود من يتان متهو مالتنا بشريعة ترقواميو دمو منيتان تتو كميمة فراشنا القالاي تنستو ودا عبادة بمهد اللهم مقزات مالنا وأننيو نبي صلى الله عليه وسلم لليتي سروتي نبرا وصلاتنا اللهم بقرآن عزوات جوال بس ساتشولا عندهم واجبنو إلى العلماء ومن الليل فتهجد به نافلة لك كلليتم انقلف አጥተህ يسجرك در لا انت تجماري ሲሆንህ عسى ان يبعثك ربك مقاما محمودا ጌታህ የተመሰገነ ማዕረግ ላይ ሊያስነሳህ ይከጀላልና ይላል የተመሰገነ ማዕረግ ማለት ነብዩ ሰለላሁ ዐለይሂ ወሰለም يوم القيامه ለመላ የሰው ልጆች فصل القضاء ወይም ፍርድ ውሳኔ እንዲሰጥ የሚያደርጉት መሸምገል ነው شفاعة ميبالو مالن ይሄ እንግዲህ የሳቸው ስራቸው ይሄ ነው ለሊት ቆመው ነው የሚያድሩት አላህ በቁርአኑ አዟቸው ያ አዩሃል ሙዘምሚሉ ቁም الليل አላቸው አንተ ተሸፋፋኝ ለሊት ቁም አላቸው ኢላ ቀሊላን ጥቂት ብቻ ታርፍ ካልሆነ በስተቀር ንስፈሁ ግማሹን አው ወثلثه ወይም አንድ ሶስተኛውን ቢያንስ ቁም አው زيد عليه ويجمربت ويكنسلنا ورتل القرآن ترتيلا نصفه وثلثه كذا قرآن كسب له رقاب له عم بقوله አንባበቡንም ጭምር ነው የሚነግራቸው ስለዚህ ተሐጁድ ማለት ለሊት ቆሞ ሶላት መስገድ ማለት ነው በሌላ አጠራሩ ሶላተ ሌሊት ተብሎ ይጠራል ተሐጁድ በነገራችን ላይ በሁሉም የአመቱ ቀናት የሚሰራ ዒባዳ ነው ሁሌም ነብዩ ሰለላሁ ዐለይሂ ወሰለም 11 ረካዓ አዘውትረው ይሰግዱ ነበር አንዳንዴ 13 ያረጋሉ አልፎ አልፎ ወደ 7ም የቀነሱበት 9ም የሆነበት ሁኔታ ይኖራል በአብዛኛው 11 ረካዓ ሁሉ ጊዜ ነው የሚሰግዱት በረመዳንም አይገደብም በተለይ ደግሞ ከረመዳን 10 አልአዋኺር ላይ ቅርብ ጊዜ የተጀመረ መካ አካባቢ ላይ 10 አልአዋኺር ኢዕቲካፍ ያደረጉ ሰዎች ተሐጁድ ብለው ስለሚሰግዱ ተሐጁድ የረመዳን ስራ መስሎታል ሰው ይሄ ስተት ነው ተሐጁድ ለጊዜ የሚሰራ ነገር ነው ሱሐቦች ረضوانላሂ ዐለይሂም አላህ በቁርአኑ ሲያወድሳቸው ተተጃፋ ጁኑቡሁም عن المضاجع ይላል ጎኖቻቸው ከመኝታዎቻቸው ይርቃሉ يدعون ربهم خوفا وطمعا ጌታቸውን ያመልኩታል ወይም ይለምኑታል በመፍራትና በመጓጓት መሐከል ሆነው በአንድ በኩል ረህመቱን ሲከጅሉ በሌላ በኩል ደግሞ ቅጣቱን ሲፈሩ በዚህ ስሜት መሃል ሆነው ነው የሚሰግዱት ዝም ብሎ ቁርአኑን ማነብነብ ጎንበስ ቀና ሳይሆን ልባቸውን በደንብ ለአላህ በርከክ ብሎ ወረድ ብለው ያደርጉታል ይሄ ተሐጁድ ተብሎ ይጠራል ማለት ነው ረመዳን ውስጥ የሚሰገደው ተራዊህ ከተሐጁድ የሚለየው ከመኝታ በፊት በመሆኑ ብቻ ነው ቢቻል አኺር الليل መሆኑ ይመረጣል ተራዊህም ግን ተራዊህ በጀማዓ እንዲሰገድ ያደረጉት ብዙ ሰው እንዲሳተፍ ስለሆነ ሰይድና ዑመር ረዲየላሁ ተዓላ ዐንሁ ያደረጉት አሁንም አብዛኛው ሰው እንዲሳተፍ ሲባል ተራዊህ በማታው ጊዜ ኢሻ ተሰግዶ ወዳው እንዲሰገድ ተደርጓል ዑመር ረዲየላሁ ተዓላ ዐንሁ ራሳቸው መስጂድ ሰዎች ጋር አልሰገዱም ወደ ቤት ተመልሰው አኺር الليل ነው የሰገዱት نعمة البدعة هذه والتي ينامون عنها أفضل ምንኛ ያማረች ነገር ተጀመረች ጥሩ ነገር ነው የጀመርነው ኸይር ስራ ነው ያነሳሳነው ግን ያቺ ጥለዋት የሚተኙት ሰዓት በላጭ አሷናት በማለት አኺር الليل መርጠዋል ማታም ቢሰገድ ችግር የለም ስናደርግ ያው ቤተሰቦቻችንን ሰብስበን እየሰገድን እናሳልፋለን ግን ከረመዳንም ውጪ ሁሌም የሚሰገድ መሆኑን አስበን አቅም በፈቀደ በትንሹ 3 ረካዓ እየሰገድን ወይትራችንን ማለት ነው ከተቻለ ደግሞ ጨመር አድርገን ቁርአን እያነበብን ማሳለፍ ይተበቅብናል ይሄንን እንግዲህ አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለም እና ሰሃቦቻቸው ሲተገብሩት አመሰገናቸው
إن ربك يعلم أنك تقوم أدنى من ثلثي الليل ጌታህ እኮ ያውቃል ወደ 2/3ኛው የሌሊቱ ክፍል ያህል ቆመህ እንደምታሳልፍ ወንስፈሁ አንዳንዴ ግማሹን ወثلثه ሌላ ጊዜ ሲጠና ደግሞ 1/3ኛውን እንደምትቆም ያውቃል አንተ ብቻ ሳትሆን وطائفة من الذين معك ካንተ ጋር ያሉ ጀማዓዎችም የተወሰኑ ክፍሎች ቆመው እንደሚያድሩ አላህ አይቶላቸዋል አለና በጣም ራሳቸውን ስለጎዱ አዝኖላቸው ምን አለ فقرؤوا ما تيسر من القرآن ከቁርአን የተገራላችሁን ቅሩ በጣም ረጅም በማድረግ ስራችሁን የቀን ስራችሁን ለማከናወን እስከሚያዳግታችሁ አትሆኑ ብሎ ሸፈቀተን አላህ Subhanahu Wa Ta'ala አዘነላቸው ያሁኑ ሰው ደግሞ እንደው ራስን አተንገላታ የሚባል አይደለም አረ እንቅልፍ አታብዛ መባል የሚገባው ሰው ነው ከኔ ጀምሮ ማለት ነው እዚህ ነቃ ብለን ተሐጁዳችንን በአግባቡ እየሰገድን ረመዳንንም ሙሉ ረመዳኑን ከዛም ውጭ ያለም ደግሞ በተቻለ መጠን ይሄንን ሱና ኢህያ እናድርግላለሁ አላህ ኸይሩን ይወፍቀን ከክፉ ይጠብቀን ረመዳናችንን ተቀባይ ያድርግልን ከቁርአን ጋር ያለን ትስስር ጠንካራ አላህ ያድርግልን ቀልባችንን በቁርአን ሰበብ የሚፈወስ አላህ ያድርግልን وصلى الله وسلم وبارك على نبينا محمد وعلى آله وصحبه والسلام عليكم ورحمة الله